ዘገባ ስንሻገር ወደ አሜሪካ ይወስደናል። የአሜሪካ የፌዴራል ፍርድ ቤት ዳኛ ትናንት በዋለው ችሎት የአሜሪካ ድምፅና ሌሎች ዓለም አቀፍ የሚዲያ ተቋማት ከእገዳው በፊት ወደ ነበሩበት ቁመና እንዲመለሱ አዟል። በዚህ መሰረት ጉዳዩ በይግባኝ መታየት ቢቀጥልም እንኳ የመጨረሻ እልባት እስኪያገኝ ድረስ አስተዳደራዊ እረፍት የተሰጣቸው ቋሚና የኮንትራት ሰራተኞች ወደ ስራቸው እንዲመለሱ ተወስኗል። የተቋሙ ጋዜጠኞችና ሰራተኞች ውሳኔውን በደስታ ተቀብለውታል። እንደዚያም ሆኖ ግን የትራምፕ አስተዳደር ይግባኝ ማለቱ የሚጠበቅ ስለሆነ የሰጥ አገባው በዚህ የሚያበቃ እንደማይሆን ነው የተገለጸው። አበበ ፈለቀ ከዋሽንግተን ዲሲ ተከታዩን ዘገባ ልኮልናል። የአሜሪካ ድምፅ ሬዲዮን አካቶ የያዘውን የአሜሪካ ዓለም አቀፍ የመገናኛ ብዙሃን ተቋም ሰራተኞች ከስራ መታገድና በስሩ ያሉት የመገናኛ ብዙሃን ድምፅ መዘጋቱን ተከትሎ ነው የተቋሙ ሰራተኞች የትራምፕ አስተዳደርን የከሰሱት። ይሄው ክስ ፕሬዚዳንት ትራምፕ በተለያዩ የሀገሪቱ ተቋማትና ሕጎች ላይ ከወሰዷቸው እርምጃዎች ጋር ተያይዘው ከሁሉም አቅጣጫ ወጥረው ከያዟቸው የፍርድ ቤት እሰጥ አገባዎች ውስጥ አንዱ ነው። እናም በትላንትናው ዕለት በዋለው ችሎት ጉዳዩን የሚያዩ የፌዴራል የመጀመሪያ ደረጃ ፍርድ ቤት በትራምፕ አስተዳደር ውሳኔ ላይ እግድን ጥሎ ተቋሙ ስራውን ካቆመበት እንዲቀጥል ይወስኗል። ይህንኑ የፍርድ ቤት ውሳኔ ጭብጥ የህግ ባለሙያና ጠበቃ ቃልአብ ካሳዬ እንዲህ ይገልጹታል። ክርክሩ እስከሚፈጸም ድረስ በጀቱ ይፈቀድላቸው፣ ሰራተኞቻቸውን ይመልሱ፣ እንዲሁም ደግሞ ኮንትራታቸው የሚቀጥል ምንም አይነት መስተጓጎል እንዳይኖር የሚል የእግድ ትዕዛዝ ነው መንግስት ላይ የተሰጠ። መንግስት ይግባኝ ይላል ብዬ ጠብቃለሁ። ይህንን ውሳኔ የተቋሙ ሰራተኞች፣ ጋዜጠኞችና የሙያ ማህበሩ አባላት እንደ ትልቅ ድል ቆጥረው በታላቅ ደስታ ነው የተቀበሉት። በዋና ከሳሽነት ስማቸው የተጠቀሰው የአሜሪካ ድምፅ ሬዲዮ የዋይት ሃውስ ቢሮ ኃላፊ ፓትሲ ዊዳኩስዋራ በዚሁ የፍርድ ቤት ውሳኔ የተሰማቸውን ደስታ ገልጸው ይግባኝ መባሉ የሚጠበቅ በመሆኑ ትግላቸው በዚህ እንደማያበቃ ጠቁመዋል። እኔና ባልደረቦቼ በተሰጠው ውሳኔ እጅግ ደስ ብሎናል። ያም ሆኖ መንግስት ይግባኝ ማለቱ ስለማይቀር ይህ ውሳኔ ትንሽ እርምጃ እንደሆነም እናውቃለን። ከ3 አስርተ ዓመታት በላይ በአሜሪካ ድምፅ ሬዲዮ የአማርኛ አገልግሎትና የአፍሪካ ዴስክ ኃላፊነት የሰሩት አቶ ንጉሴ መንገሻም መጀመሪያውኑ ተቋሙ መዘጋቱ አፍሪካን ጨምሮ በመላው ዓለም የሚገኙ አድማጮቹን ብሎም ራሱን የአሜሪካንን መንግስት ጭምር የጎዳ እንደሆነ ጠቁመው በውሳኔው የተሰማቸውን ደስታ ገልጸዋል። አሁን ይሄ ውሳኔ ሲደረግ ደስ ነው ያለኝ። ይሄ ዝም ብሎ ፕሮግራም እኮ አይደለም፣ ለአሜሪካን ብሔራዊ ጥቅም ዋጋ ያለው ፕሮግራም ነበር። ስለዚህ ይሄ ውሳኔ አንደኛ የፕሮግራሙን መመለስ ጭላንጭል ነው የሚያሳይ። ይግባኝ የመንግስት ደግሞ በዚህ ጎበዝ ነው፣ ይግባኝ ይላል እና ጊዜም ሊወስድ ይችላል። ግን ለጊዜው ግን ይሄ ውሳኔ እንዴት ነው የሚሰማ ካልክ ደስ ብሎኛል። የአሜሪካ ድምፅ ሬዲዮ የተቋቋመው በኮንግረስ ውሳኔ መሆኑን ያስታወሱት አቶ ንጉሴ ጣቢያው ያለው አዎንታዊ ሚና በሁሉም የመንግስት ተቋማት ዘንድ የታወቀ በመሆኑ በጀት እንኳን ሲጸድቅ በሁለቱም ፓርቲዎች የጋራ ስምምነት እያገኘ መሆኑን አስታውሰዋል። ከዚህ ቀደም እንደነበረ ማንኛውም የአሜሪካ አስተዳደር ሁሉ ለትራምፕ አስተዳደርም የአሜሪካ ድምፅ ሬዲዮ ጠቀሜታው የጎላ እንደሆነ ያስታወሱት የቀድሞው የጣቢያው ኃላፊ አቶ ንጉሴ መንገሻ መንግስት የአሜሪካ ድምፅን የዘጋበት ሁኔታና ምክንያት አሁንም ድረስ ግልጽ እንዳልሆነላቸውና በምንም መልኩ ቢታይ ተጨባጭነት የሌለው መሆኑን የገለጹት። ለምን ይህ ውሳኔ የተወሰነ በእውነት ምንም ምክንያቱም አይገባኝም። በጣም በድንጋጤ ነው የተቀበልኩት። የፌደራል መንግስት ብክነት አለ፣ ገንዘብ በማይሆን መንገድ ይወጣል ከተባለ እሱ እኮ መቁረጥ ይቻላል። አጠቃላይ ግን የሚዲያ አውታሩ ልሳን መዝጋትና በዛ ላይ የሉ ማለት በጣም ከባድ ነው። የግራ ቀኝ ክርክሩን ያደመጡት ዳኛው ሮይስ ላምበርት በውሳኔ ትዕዛዛቸው ላይ መንግስት ጣቢያውን በዘጋበትና ሰራተኞቹን ባገደበት ውሳኔው በርካታ የፌዴራል ሕጎችን የጣሰ መሆኑን ገልጸው በጋዜጠኞቹ ላይ የተወሰደው እርምጃ ግብታዊና በምንም አይነት ጥናት ላይ ያልተመሰረተ መሆኑን አውስቷል። በሌሎች አከራካሪ ውሳኔዎቻቸውም በተለያዩ ፍርድ ቤቶች የተከሰሱት ፕሬዚዳንት ትራምፕና አስተዳደራቸው ሁሉንም ክሶች ይግባኝ እያሉ እስከ ሀገሪቷ ከፍተኛ ፍርድ ቤት ድረስ ይዘው የመጓዝ ባህሪያቸው የተለመደ መሆኑ ይታወቃል። የህግ ባለሙያና ጠበቃው ቃልአብ ካሳዬ በዚሁ የአሜሪካ ድምፅ ጉዳይ ላይም የተሰጠውን ውሳኔ ያለማክበር ሁኔታ ቢፈጠር ፍርድ ቤቱ ያሉትን አማራጮች ጠቁመዋል። ፍርድ ቤቶች በተለያየ መልኩ እንዲሳካ የሚያደርጉባቸው ማዕቀፎች አሉ። ለምሳሌ ተከሳሽ የተባሉትን አስተዳዳሪዎች እነሱን ፐርሰናሊ እስከ መቅጣት ድረስ የገንዘብ ሊሆን ይችላል፣ የተለያዩ አይነት ቅጣቶችን የማስተላለፍ መብት ይኖረዋል ፍርድ ቤት። ለዶይቼ ቬለ ራዲዮ አበበ ፈለቀ ከዋሽንግተን ዲሲ።
ወደ መጨረሻው የዕለቱ ዘገባ ስንሸጋገር ባለፈው ሰኞ ከዚህ ዓለም ድካም ያረፉት የሮማው ሊቀ ጳጳስ አባ ፍራንሲስ ህልፈትን በተመለከተ የተለያዩ የዓለም መሪዎች የተለያዩ መልእክቶችን አስተላልፈዋል። ሀዘን መግለጫቸውንም በማስተላለፍ ላይ ይገኛሉ። ገበያው ንጉሴ የመሪዎቹን መልእክቶችና አስተያየቶች አሰባስቦ ተከታዩን ዘገባ ልኮልናል። ባለፈው ሰኞ የፋሲካ ማግስት የሮማው ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትሎ የበርካታ ሀገሮችና የዓለም አቀፍ ድርጅቶች መሪዎች ሀዘናቸውን እየገለጹ ናቸው። የላቲን አሜሪካው ሀገር አርጀንቲና ተወላጅ የሆኑት ፖፕ ፍራንሲስ ከደቡባዊው የዓለማችን ክፍል የወጡ የመጀመሪያው የዓለም ካቶሊክ ቤተክርስቲያን መሪ ነበሩ። ጳጳሱ በካቶሊክ ቤተክርስቲያን ለውጥ ያመጡ፣ ከድሆችና ከተገፉ ሕዝቦች ጎን በመቆም የሚታወቁ፣ ለሰላም የሚሟገቱና የሚጮሁ እውነተኛ የድሆችና ጭቁኖች ጠበቃ ስለመሆናቸው ብዙ ተብሎላቸዋል እየተባለም ነው። ዜና እረፍታቸው እንደተሰማም ብዙዎቹ የዓለም መሪዎች ስለ ጳጳሱ መልካም ተግባር በማውሳት በሞታቸው የተሰማቸውን ሀዘን ገልጸዋል። የአውሮፓ ህብረትና ኮሚሽን ፕሬዝዳንቶች በየግላቸው ቀድመው ባስተላለፏቸው መልእክቶች ፖፕ ፍራንሲስ አስተማሪነታቸውና አርአያነታቸው ለካቶሊክ እምነት ተከታዮች ብቻ ሳይሆን በሚሊዮን ለሚቆጠሩ የሌሎች እምነቶች ተከታዮችም ጭምር ነበር በማለት የተሰማቸውን ሀዘን ገልጸዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ደግሞ እሳቸው ትልቅ እረኛ ነበሩ በማለት በግላቸው አስተማሪያቸውና መካሪያቸውም እንደነበሩ በሀዘን መግለጫቸው ገልጸዋል። ፕሬዚዳንት ትራምፕ ትናንት ከዋይት ሀውስ በሰጡት መግለጫም የፖፕ ፍራንሲስን መልካም ሰውነት አውስተው ለክብራቸው በመላ አሜሪካ ባንዲራ ዝቅ ብሎ እንዲውለበለብ ያዘዙ መሆኑን አስታውቀዋል። I just signed an executive order putting the flags of our country, all of them, all federal flags and state flags. ለእሳቸው ክብር የአሜሪካና የፌዴራል ግዛቶች ባንዲራዎች ጭምር ዝቅ ብለው እንዲውለበለቡ አዝዣለሁ በማለት መልካም ሰውና ዓለምን የሚወዱ ነበሩ ብለዋል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ባወጡት መግለጫ ፖፕ ፍራንሲስን የድሆችና የተገፉ ሕዝቦች ጳጳስ ነበሩ ማለት የተሻለ ዓለም እንዲፈጠር የሚጥሩና ተስፋም የሚያደርጉ ነበሩ ሲሉ ገልጸዋቸዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽም የፖፕ ፍራንሲስ ሞት ሀዘን ለካቶሊኮች ብቻ ሳይሆን በምግባራቸውና በትምህርታቸው በአርአያነት ለሚከተሏቸው ሁሉ መሆኑን በመግለጽ ትተውት ያለፉትን ውርስ አውስተዋል። የእምነትን የአገልግሎትን ለሁሉም በተለይም ለተገለሉና በጦርነት ውስጥ ለሚሰቃዩ ፍቅርንና አጋርነትን የማሳየትን አስፈላጊነት ትተው አልፈዋል ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባስተላለፉት መልእክትም ፖፕ ፍራንሲስ ለካቶሊክ ቤተክርስቲያን ምዕመናን ብቻ ሳይሆን በአጠቃላይ ለዓለም ትልቅ ስራ የሰሩ መሆኑን በመግለጽ ሀዘናቸውን ለመላ ክርስቲያኖች በተለይም ለካቶሊኮች የሚገልጹ መሆኑን አስታውቀዋል። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ፖፕ ፍራንሲስን ሁላችንንም ጥሩ ለማድረግ የሞከሩ የተለዩ መሪ ነበሩ ሲሉ ገልጸዋቸዋል። ባወጡት መግለጫ የጀርመኑ ቻንስለር ሚስተር ሹልስ በኤክስ ገጻቸው በፖፕ ፍራንሲስ ሞት የካቶሊክ ቤተክርስቲያንና ዓለም በሙሉ የድሆች ጠበቃ፣ የሰላም ተሟጋችንና ሰላም ሰባኪን አጥተዋል ሲሉ አስፍረዋል። የቱርክ የእስራኤልና ፍልስጤም መሪዎችም የጳጳሱን መልካም ሰውነትን በማውሳት ሀዘናቸውን ከገለጹት የዓለም መሪዎች ውስጥ ናቸው። የበርካታ የእስያ የላቲን አሜሪካና የአፍሪካ ሀገሮች መሪዎችም በጳጳሱ ሞት የተሰማቸውን ሀዘን በመግለጽ ላይ ናቸው። ፖፕ ፍራንሲስ 1.4 ቢሊዮን አማኞች እንዳሏት ለሚነገርላት የካቶሊክ ቤተክርስቲያን ሊቀ ጳጳስ የሆኑት እንደ አውሮፓ አቆጣጠር በ2013 ዓ.ም ሲሆን የቀብራቸው ስነስርዓት ከ30 በላይ የአገር መሪዎችና በብዙ ሺህ የሚቆጠሩ ምዕመናን በተገኙበት በሮም የሴንት ፒተርስ አደባባይ በሚቀጥለው ቅዳሜ የሚፈጸም መሆኑም ታውቋል።